የሄርሜላ ወንድም እንግዲህ ያዙ ይልቀቁኝ እህቴን እንዳትነኳት፣ እህቴን ከነካችኋት ከኔ ጋር ምናምን የምትጣሉት እያለ ያዙ ይልቀቁኝ እያለ ነው ማለት ነው። እኔ የምለው እህት እኮ ናት የሰው ህይወት ውስጥ ገብታ የሰው ህይወት ትዳር እያፈረሰች ያለችው። ስለዚህ በቃ አብርሃምና ሩታ አብረው እንዲኖሩ እህትክን ከአብርሃምና ከሩታ ህይወት አስወጣልን በቃ። እኛ የምንፈልግ ይሄንን ብቻ ነው። ፈቀጥ ለገይር ብላለች አረብ ማለት ነው። እና አረቦች ፈቀጥ ለገይር የሚሉት ነገር አለ። በቃ ይሄንን ብቻ ነው የምንፈልገው እኛ እንዴ የራሱ እህት የሰው ትዳር ውስጥ ገብታ ትዳር እየበጠበጠች ሄርሜላ ማንም ሰው እንዳይነካት ከዚህ በኋላ በሄርሜላ ከመጣችሁ ከኔ ጋር የምትጣሉት አላለም። ልፋጫም ሰላም ሰላም የኔ ውዶቼ ወርቆች እንዴት ናችሁልኝ? ሰላማችሁ ብዝት ትርፍ ይበልኝ ውዶቼ። ወንዶች እየተደባደቡ ነው ማለት ነው። ሀባይቦቼ ወንዶች ተጫረሱ። ይሄ ሁሉ ነገር የሄርሜላ እንትን ነው። ሄርሜላ እኔ ስታለቅስ ውላ ብታድር ምንም አይገርመኝም። ምክንያቱም የሰራችሁን ስራ ነው። ጥሩ ነገር ከሰራችሁ ጥሩ ነገር ታገኛላችሁ። መጥፎ ነገር ከሰራችሁ ደግሞ በሰራችሁት ልክ መጥፎ ነገር ነው የሚመጣባችሁ። በቃ አይ ዶንት ኖ ሌላ ምንም የሚመጣ ነገር የለም። ስለዚህ ሄርሜላን አትንኳት፣ በዚህ አትወጡ፣ በዚህ አትግቡ እያለ ወንድምየው ያዙ ልቀቁኝ እያለ ነውና ይሄ ልፋጻም የሆነ ልጅ መጀመሪያ እህትህን አሳርፋ አስቀምጣት ነው። ሌላ ምንም ሼር አድርጉለት ለአብርሃም ለሄርሜላ ወንድም ማለት ነው። ይሄ የዞረበት እህቱ ገብታ የሰው ትዳር ልጅ ያለውን ወንድ ሚስት ያለውን የተከበረ ወንድ ከትዳሩ አፋታ በመድኃኒት በብዙ ነገር አደንዝዛ ለራሷ የምታደርግ የሰውን ህይወት የምታበላሸው እሷ እያለኝ ጭራሽ ደግሞ ሄርሜላን ምንም አታውቅም፣ እሷ ምንም ያደረገችው ነገር የለም አላለም ሄዴ የዞረብሽ። ስለዚህ እኛም የምንፈልገው ከሩታና ከአብርሃም ላይ ወረድ እንድትሉ ነው። በተለይ እኔ አብርሃምን እንደፈለጋችሁ አድርጉት፣ ምክንያቱም እሱ በስራው ነው ብዬ አስባለሁ። ግን ደግሞ ሩታን ማንም ሰው ሩታን እንዲነካትም እንዲናገራትም አንፈልግም በቃ። ምክንያቱም ምንም ነገር አታደርግም፣ ምንም ነገር አታውቅም። በሩታ እንዳትመጡብን ማለት ነው። ስለዚህ ሄርሜላ በሰራችሁ በስራዋ ነው ይሄ ሁሉ ነገር እየተፈጠረ ያለው። አሁን ይሄ ሁሉ ወንዶች እየተጣሉ እየተደባደቡ በቃ ብዙ ነገር እያደረገች ያለችው ሄርሜላ ናት። ሄርሜላ አርፋ እስካልተቀመጠች ድረስ ገና ከዚህ በላይ በጣም ብዙ ነገሮች ይፈጠራሉ ቤተሰቦች ማለት ነው። ወላሂ በጣም ከባድ ነገር ነው የሚመጣው። እንግዲህ ያን ነገር ለማየት ያብቃል። በትናንትናው ቪዲዮ ደግሞ እጅግ በጣም ተደስተናል። እውነት አብርሃምና ሩታን አንድ ላይ ስላየዋቸው በተለይ ደግሞ እኔ ግራ የገባኝ አብርሃምዬ ደግሞ እኮ የቤት ማስታወቂያ መስራቱ እኮ ነው። ታማሃል ተብሎ ይል እንዴ ታዲያ አንተን ማን ያምናል? ምክንያቱም አይምሮ እኮ በቃ የሆነ ሾጥ ምናምን አድርጓል አይደል አብርሃምዬ። እኔ እኮ የትናንትናው ቪዲዮ እኮ እኔ በጣም ነበር ያሳቀኝ።